ዛሬ ሁላችንንም እኩል የሚያሳስበን አንዳንዴ መስታወት ፊት ስንቆም ቆይ መቼ ነው ያረጀሁት ብለን ራሳችንን እንድንጠይቅ ስለሚያደርገን አንድ ትልቅ ርዕስ እናወራለን። ሽበት ላለባችሁ ወይም ጸጉራችሁ ነጭ መሆን ለጀመረባችሁ ሰዎች ይህ ቪዲዮ ብዙ ዕውቀት ታገኙበታላችሁ። ሽበት ምንድነው? ከየትስ ነው የሚመጣው? በማህበረሰባችን ውስጥ ያሉ የተሳሳቱ አመለካከቶች ምንድናቸው? የትኛው እውነት ነው? የትኛውስ ነው ውሸት? እንዲሁም ለብዙዎቻችን ራስ ምታት የሆነው ሽበትን መመለስ ይቻላል ወይ ለሚለው ጥያቄ ሳይንሳዊ ምላሽ እንሰጣለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከቆያችሁ ደግሞ ጸጉራችሁ ሙሉ በሙሉ ወደ ነጭነት እንዳይቀየር ልታስወግዷቸው የሚገቡ 3 ወሳኝ ነገሮች እነግራችኋለሁ። ሰላም፣ እንዴት ናችሁ? ሚሚ ነኝ። እንኳን ወደ ቢዩቲ ዊዝ ሚሚ በሰላም መጣችሁ። ለቤቴ አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች እንኳን ደህና ቆያችሁኝ። ቪዲዮውን ከመጀመራችሁ በፊት ይህን ቪዲዮ ከየትኛው ሀገር ሆናችሁ እንደምታዩት ከባንዲራው ጋር ጻፉልኝ። የትኛው ሀገር ብዙ ተመልካች እንዳለኝ ማየት ፈልጋለሁ። በዛውም ላይክ ምልክቷን ጠቅ አድርጓት። እሺ፣ ለመሆኑ ሽበት ምንድን ነው? ብዙዎቻችን ሽበት እንደ ከባድና ውስብስብ ጠላት እናየዋለን። ግን በሳይንሳዊ መንገድ ሲታይ ሂደቱ በጣም ቀላል ነው። ጸጉራችን ቀለም እንዲኖረው የሚያደርግ ሜላኒን የሚባል ንጥረ ነገር አለ። ይህ ሜላኒን በጸጉራችን ስር ባሉ ሴሎች ውስጥ የሚመረት የጸጉራችን ቀለም ፋብሪካ ነው። እድሜያችን እየገፋ ሲሄድ ወይም በተለያዩ የጤና ምክንያቶች ይህ ፋብሪካ ስራው ይቀንሳል ወይም ያቆማል። ፋብሪካው ቀለም ማምረት ሲያቆም ደግሞ ጸጉራችን ያለ ቀለም ይበቅላል። ሽበት ማለት የጸጉር በሽታ ሳይሆን የጸጉር ቀለም ፋብሪካችን ጡረታ ወጣው የሚልበት መንገድ ነው። ስለዚህ መስታወት ፊት ስትቆሙ ያቺን ነጭ ጸጉር ካያችሁ ፋብሪካው እረፍት ፈልጓል ብላችሁ አስቡ። ሽበት አንዳንዴ በእድሜ መግፋት፣ አንዳንዴ ደግሞ ገና በወጣትነት ይመጣል። በወጣትነት የሚመጣ ሽበት ፕሪማቹር ግሬ ሄር ይባላል። ግን ገና በወጣትነት ሽበት ለምን ይወጣል የሚለውን ትንሽ ቆይተን እናየዋለን። ስለ ሽበት ስናነሳ በማህበረሰባችን ውስጥ የሚወሩ ብዙ ተረቶች አሉ። ትልቁና ታዋቂው ተረት አንድ ሽበት ከነቀላችሁ 10 ሆኖ ይተካል የሚለው ነው። እስኪ አስቡት፣ ይሄ እውነት ቢሆን ኖሮ ጸጉራቸው ለሳሳባቸው ሰዎች እንደ ትልቅ መፍትሄ እንነግራቸው ነበር። አንድ ነጭ ጸጉር ንቀሉና 10 ይውጣላችሁ እንላቸው ነበር። ግን እውነታው ይሄ አይደለም። አንድ ሽበት ስለነቀላችሁ ሌላ ሽበት አይመጣም። ነገር ግን ሽበትን መንቀል የጸጉርን ስር ስለሚጎዳው ጸጉራችሁ እዚያ ቦታ ላይ ዳግመኛ እንዳይበቅል ሊያደርገው ይችላል። ሌላው በሰፊው የሚነገረው ተረት ሽበት የጥበብና የትልቅነት ምልክት መሆኑ ነው። ሁለቱ ምንም የሚያገናኛቸው ነገር የለም። ሽበትን በተለይ ያለ ዕድሜ የሚመጣ ሽበት በክብርና በበሳልነት መነጽር ማየቱ መልካም ቢሆንም ከጀርባው ያለውን ሌላ እውነታ ግን ልብ ልንል ይገባል። ሽበት ምናልባትም ሰውነታችን የከፍተኛ ድካም ወይም የንጥረ ነገሮች እጥረት እያጋጠመው መሆኑን የሚጠቁምበት የራሱ የሆነ ልዩ ቋንቋ ሊሆን ይችላል። ስለዚህ ሽበትን እንደ ጌጥና እንደ ጥበብ ምልክት ብቻ ተቀብለን ከማለፍ ይልቅ ውስጣዊ ማንነታችን ምን እየነገረን እንደሆነ ቆም ብለን ማዳመጥና ለራሳችን ተገቢውን እረፍትና እንክብካቤ መስጠት ይኖርብናል። 3ኛው ማር ጸጉርን ያሸብታል የሚለው ነው። ይህ ፍጹም ከእውነት የራቀና ምንም አይነት ማስረጃ የሌለው ተረት ነው። ሽበት ለምን ይወጣል ለሚለው ጥያቄ አንደኛውና ትልቁ ምክንያት ጄኔቲክስ ወይም የዘር ውርስ ነው። በቤተሰቦቻችሁ ታሪክ ውስጥ ሽበት በጊዜ የመውጣት ልምድ ካለ በእናንተም ላይ የመከሰቱ ዕድል እስከ 90% ድረስ የሰፋ ነው። ይህ እንግዲህ በውርስ የምንቀበለውና ልንቀይረው የማንችለው ነጭ ስጦታ ሲሆን እድሜያችን ገና ሳይገፋ በጸጉራችን ላይ የሚታየው ለውጥ ከወላጆቻችን የተላለፈልን የዲኤንኤ ውጤት መሆኑን መገንዘብ ይገባናል። ሁለተኛው ደግሞ የቪታሚኖችና የንጥረ ነገሮች እጥረት ነው። በተለይ ቪታሚን B12፣ ብረትና ኮፐር በሰውነታችን ውስጥ በበቂ መጠን ሳይገኙ ሲቀሩ ጸጉራችን ተፈጥሯዊ ቀለሙን ጠብቆ የማቆየት አቅሙ ይደክማል። እነዚህ ለጤናማ ጸጉር እድገት ወሳኝ የሆኑ ማዕድናት ሲያንሱ ጸጉራችን ያለ ዕድሜው ነጭ በመሆን የውስጥ አካላችንን የተመጣጠነ ምግብ ፍላጎትና ድካም ለዓለም ያበስራል። 3ኛው ደግሞ በዘመናዊው ዓለም የተለመደው የኑሮ ዘይቤ ነው። ሲጋራ ማጨስ፣ የአየር ብክለትና ከልክ ያለፈ የፀሐይ ብርሃን ለዚህ ተጠቃሽ ናቸው።
ሲጋራ የሚያጨሱ ሰዎች ከማያጨሱት ከሁለት እጥፍ በላይ ለሽበት የመጋለጥ እድል አላቸው። ስለዚህ ጭስ የምትወዱ ሰዎች ፀጉራችሁም እንደ ጭሱ ነጭ ቢሆን አትገረሙ። ሽበት ለምን እንደሚወጣ ካየን አሁን ደግሞ ሽበትን ወደሚያባብሱ ነገሮች እንለፍ። አንደኛውና ዋናው የኬሚካል አጠቃቀም ነው። ፀጉራችሁን ደጋግማችሁ በኬሚካል የምትቀቡ፣ የምታቀልሙ ወይም ስትሬት የምታደርጉ ከሆነ ፀጉራችሁ ላይ ያለውን ተፈጥሯዊ ቀለም ፋብሪካ እያዳከማችሁት ነው። ብዙዎቹ የፀጉር ቀለሞች በውስጣቸው ሃይድሮጅን ፕሮክሳይድ ይዛሉ። ይህ ደግሞ ፀጉር እንዲነጣ የሚያደርግ ኬሚካል ነው። ሁለተኛው ደግሞ የራስ ቅል ጤናን አለመጠበቅ ነው። ፎሮፎርና የራስ ቅል ላይ የሚወጡ ቁስሎች ፀጉር እንዳይመገብ ስለሚያደርጉ ሽበትን ያፋጥናሉ። ምግብ ላይ ደግሞ በጣም ቅባታማና የተቀነባበሩ ምግቦችን ማዘውተር ሰውነታችን ለፀጉር የሚያስፈልገውን ንጥረ ነገር እንዳያገኝ ያደርገዋል። እሺ አሁን ደግሞ ወደ ዋናው ጥያቄ እንምጣ። ሽበትን መመለስ ይቻላል ወይ? ይህን ጥያቄ ለመመለስ አሁን ካለንበት ተጨባጭ ሁኔታ መነሳት አለብን። እውነቱን ለመነጋገር ሽበቱ የተከሰተው በዘር ውርስ ወይም በተፈጥሯዊ የእድሜ መግፋት ምክንያት ከሆነ የፀጉርን ቀለም ወደ ነበረበት የሚመልስ መድኃኒት ሳይንሱ እስካሁን አላገኘም። ይህ ሂደት የተፈጥሮ ሕግ አካል በመሆኑ በጸጥታና በጸጋ መቀበሉ ተመራጭ ይሆናል። ነገር ግን ሽበቱ የመጣው በቪታሚን እጥረት፣ በከፍተኛ ጭንቀት ወይም በሌሎች የጤና እክሎች ምክንያት ከሆነ ነገሩ ይለወጣል። እነዚህ መሰረታዊ ችግሮች በሕክምናና በአኗኗር ዘይቤ ለውጥ ስናስተካክላቸው ፀጉራችን ቀስ በቀስ ወደ ቀድሞ ቀለሙ ሊመለስ የሚችልበት ሰፊ እድል አለ። ለምሳሌ ያህል የቫይታሚን ቢ12 እጥረት የነበረባቸውን ሰዎች አስፈላጊውን የቫይታሚን ድጋፍ ማግኘት ሲጀምሩ ነጭ የሆነው ፀጉር እየጠቆረና ወደ ቀድሞ ውበቱ ሲመለስ በተደጋጋሚ ታይቷል። ስለሆነም በፀጉራችሁ ላይ ሽበት ሲታይባችሁ መጀመሪያ ማድረግ ያለባችሁ ምክንያቱ ምንድነው ብላችሁ ቆም ብላችሁ ራሳችሁን መመርመር ነው እንጂ ወዲያውኑ ተስፋ መቁረጥ ወይም ያገኛችሁትን ሁሉ መሞከር የለባችሁም። የችግሩ መንስኤ በሚገባ መረዳት ለትክክለኛው መፍትሄ ግማሽ መንገድ መጓዝ ነው። በመጨረሻም ቀደም ሲል ቃል በገባሁላችሁ መሰረት ፀጉራችሁ ያለ እድሜው ሙሉ በሙሉ ወደ ነጭነት ተቀይሮ እንዳያልቅ ልታስወግዷቸው የሚገቡ 3 ወሳኝ ነጥቦች ላካፍላችሁ። እነዚህ ጥንቃቄዎች በዕለት ተዕለት ህይወታችሁ ውስጥ ተግባራዊ ካደረጋችሁ የሽበትን ጉዞ በከፍተኛ ሁኔታ ማዘግየትና የፀጉራችሁን ተፈጥሯዊ ውበት መጠበቅ ትችላላችሁ። አንደኛውና ዋነኛው ጥንቃቄ በፀጉራችሁ ላይ የሚታየው ሽበት የመንቀል ልምድ በአስቸኳይ ማቆም ነው። ቀደም ብለን እንደተነጋገርነው ሽበትን መንቀል በራሱ ሌላ ተጨማሪ ሽበት ባያመጣም የፀጉርን ስር ግን ለዘላለም ሊያጠፋውና ሊገድለው ይችላል። ሽበትን በነቀላችሁ ቁጥር ያ ቦታ ዳግም ፀጉር የማብቀል አቅሙ ስለሚዳከም ከቆይታ በኋላ ወደ ራሰ በረሃነት ሊቀየር ይችላል። ስለዚህ ሽበት ለመንቀል እጃችሁን ስታነሱ ነጭ ፀጉር ይሻላል ወይስ ራስ በረሃነት ብላችሁ ራሳችሁን መጠየቅ ይኖርባችኋል። ሁለተኛው ደግሞ ፀጉራችሁን ከከፍተኛ ሙቀት ተጋላጭነት መጠበቅ ነው። ፀጉርን በሙቅ ውሃ መታጠብ፣ በየጊዜው በፀጉር ማድረቂያና በፈር ደጋግሞ መተኮስ የፀጉርን ተፈጥሯዊ ቀለም የሚሰጠውን ሚላኒን የተባለ ንጥረ ነገር ክፉኛ ያጠፋዋል። ስለዚህ ለፀጉራችሁ ጤንነት ሲባል በቀዝቃዛ ወይም ለብ ባለ ውሃ መታጠብን ልመዱ። እንዲሁም ፀጉራችሁን ከታጠባችሁ በኋላ በተቻለ መጠን በተፈጥሯዊ አየር እንዲደርቅ በማድረግ ለፀጉራችሁ እረፍት ስጡት። ሶስተኛውና እጅግ ወሳኙ ነጥብ የፀጉር ቀለሞችና አጠቃቀማቸውን ይመለከታል። የሚቻል ከሆነ የፀጉር ቀለሞችን ከመጠቀም መቆጠብ፣ የግድ ካስፈለገ ደግሞ የምትጠቀሙትን ቀለም በጥንቃቄ መምረጥ ይኖርባችኋል። ሽበትን ለመሸፈን በሚል እሳቤ በየ2 ሳምንቱ ርካሽና ኬሚካሉ የበዛበት ቀለም የምትቀቡ ከሆነ የቀረውን ጥቁር ፀጉራችሁን ራሱ ነጭ እንዲሆን የገዛ እጃችሁ እየጋበዛችሁት መሆኑን አትዘንጉ። ስለዚህ ለጊዜያዊ ውበት ብላችሁ የፀጉራችሁን የረጅም ጊዜ ጤንነት አሳልፋችሁ አትስጡ። ሽበት እንደ መርገም ሳይሆን እንደ ተፈጥሮ ለውጥ ተቀበሉት። ጤናማ አመጋገብን ተከተሉ፣ ውሃ በደንብ ጠጡ እና ከጭንቀት በመራቅ ዘና ለማለት ሞክሩ። እናንተ ሽበትን ለመከላከል የምትጠቀሙት ሚስጥር አለ ወይስ ሽበቴ ክብሬ ነው ብላችሁ ተቀብላችሁታል? ኮመንት ላይ ሐሳባችሁን አጋሩኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።